ተማሪዎች እንዴት ናችሁ? ሳምንቱ እንዴት ነበር? ቆንጆ ነበር? በጣም ጥሩ። አመቱ ሙሉ የትምህርት ጊዜ ነበራችሁ አይደለ? ታዲያ በትምህርት ቤታችሁ የነበራችሁ ውሎ ምን ይመስላል? ወላጆቻችሁስ ይህንን ያውቃሉ? ታዲያኛ በዚህ በትምህርት መዝጊያ ላይ አንድ ትምህርት ቤት ተገኘን። የተገኘንበት ትምህርት ቤት ወላጆችና ልጆች ተገኝተው ነበር። ወላጆች ተገኝተው ታዲያ የልጆቻቸውን ጓደኞች ተዋወቁ። በጣም የሚገርመው ነገር በርካታ ወላጆች ኢንተርቪው ያረኳቸው ማለት ነው ስለ ልጆቻቸው ጓደኞች ባህሪ ያውቃሉ ሳያዩአቸው ማለት ነው። ዛሬ ደግሞ ተገናኝተዋል። ምን ይመስላል የሚለውን ዝግጅት ተከታተላላችሁ። እዛ ግን አንድ አዲስ ነገርም ገጥሞናል። ምን መሰላችሁ? ኢትዮጲስ እኔና ረድኤት በዚህ ትምህርት ቤት የገጠመን ነገር አለ። እስቲ ተከታተሉ። ወላጆችም ልጆችም ደስ የሚል ነገር ታገኙበታላችሁ። ዝግጅቱ ደግሞ ካመለጣችሁ YouTube ቻናል አለን። በዩቲዩብ ቻናላችን ኢትዮጲስ ቲቪ ፕሮግራም በሚለው ላይ ገብታችሁ መከታተል ትችላላችሁ። ታዲያ ይህን ቻናል ሰብስክራይብ አድርጉ። ጓደኞቻችሁ ቤተሰቦቻችሁ ሰብስክራይብ እንዲያደርጉ ወላጆች በዚህ አጋጣሚ እንጠይቃለን። እናመሰግናለን። እስከመጨረሻው ፕሮግራማችንን ተከታተሉ። ሰላም ጓደኞቼ እንዴት ናችሁ? ባለፈው ሳምንት በኪያ ሞንቶሶሪ ትምህርት ቤት ተገኝቼ ያሳለፍኩትን እጅግ በጣም ደስ የሚል ጊዜ ዛሬ ለእናንተ ለጓደኞቼ ልተርክላችሁ ፈለኩ። ተከታተሉ። ይህ የኢትዮጲስ ጊዜ ነው። Oh ኢትዮጲስ ኢትዮጲስ የኛ ናት ማማ Oh ኢትዮጲስ ኢትዮጲስ የኛ ናት ባባ ወላጆች ከልጆች ጋር ደስ በሚል ሁኔታ እያሳለፉ ነበር። ቤተሰብ ተረት እንዳወራላቸው የፈለጉ ህፃናት ነበሩና የአህያውንና የውሻውን ታሪክ ነገርኳቸው። አህያው ጠግቦ ሲጮህ ውሻው ኧረ እባክህ ጅቡ መጥቶ ይበላናል ብሎ ቢነግረው አልሰማ በማለቱ አህያው ተበላ። ተረቱን እንደጨረስኩ ወደ ጨዋታ ሄድኩኝ። አንድነትና ረድኤት ምን ሆነው ነው? ጠፉብኝ እኮ። እንዴ የልጆች ድምጽ አለ። አንድነት አልመጣችም እንዴ ደግሞ? ረዲክ ምን ሆና ነው? ልጆቹ እየገቡ ነው። ወላጅ እየገባ ነው። ምን ሆና ነው ዛሬ? አርፍጃለሁ መሰለኝ። ወይኔ ጉዴ! ምን ይሻላል? ቆይ እስቲ አንድነት መታለች። ወይኔ አንድነት መታለች። ቆይ እስቲ መድረኩ መዘጋጀቱ አለ። ወይኔ ጉዴ! ወይኔ ጉዴ! አንድዬ ደሞ ትስቂያለሽ አይደል? መድረኩ ይታለ መድረኩን እኮ ወይኔ አንዲ ብታይ ተረት አዘጋጅቻለሁ። እንቆቅልሽ አለ። ከልጆች ጋር ተጫወት ነው የመጣው። የታለ መድረኩስ? ሲጀመር አርፍደሽ ስለመጣሽ ይቅርታ መጠየቅ አለብሽ። አንዲ እሺ በጣም ይቅርታ አድርጊልኝ ስላረፈርኩኝ። ግን መድረኩን እስካየው በጣም ጓጉቻለሁ። አንዲ ስለመድረኩና ስላጠቃላይ ፕሮግራሙ እኔ አስተማሪዎችን እጠይቃለሁ። እስከዛ ግን አንቺ መድረኩ ጋር ሄደሽ ጠብቂ። እሺ እኔና ረድኤት እንግዲህ መድረኩ እስከሚዘጋጅ የተወሰነ ሰዓት መጠበቅ ይኖርብናል። አንድነት ከሚስ ብሌን ጋር እያወራች ነው። ዛሬ ስለሚዘጋጁ ፕሮግራሞች እየተነጋገሩ እንደሆነ ገምቻለሁ። ዛሬ ወላጆችና ልጆች በጋራ እየተጫወቱ እየተዝናኑ የሚያሳልፉበት ቀን እንደሆነ አይታችሁ መገመት ትችላላችሁ። ወላጆችም ይጫወታሉ፣ ልጆችም ይጫወታሉ። እንዴት ደስ ይላል! በእኛ ትምህርት ቤት ውስጥ ወላጆችን በአመት 4 ጊዜ ከፋፍለን ስለ ልጆቻቸው እድገት፣ የትምህርት ደረጃ ምን እንደሚያስፈልጋቸው፣ ምን ላይ መስራት እንዳለብን አብረን ተባብረን ፎርማል በሆነ መድረክ ወላጆችን እናናገራለን። ወላጆችን በዛ ደስተኛ ናቸው። ነገር ግን ከዛ ባሻገር በአመት 2 ጊዜ ኢንፎርማል በሆነ መልኩ እኛ መምህራን ሳንሆን ጋይድ ማድረግ ብቻ እንጂ ወላጆች ራሳቸው ትምህርት ቤት ውስጥ መጥተው ከልጆቻቸው ጋር የተለያዩ መጫወቻዎችን የሞንቴሶሪ አክቲቪቲዎችን የተለያዩ መጫወቻዎችን ከጓደኞቻቸውም እንዲሁም ከጓደኞቻቸው ወላጆች ጋር እንዲጫወቱ እንዲተዋወቁ
የሚያደርግ መድረክ ነው ይሄ። አበባ ባላለው የዮናኤል መሳይ እናት ነኝ። ማን ነው የልጅሽ ጓደኛ? የልጄ ጓደኛ ዮናታንና ባምላክ ናቸው። እሺ ስለ ዮናታንና ስለ ባምላክ ምን ይነግርሻል? ዮናታን በጣም ኳስ ይወዳል። አሁንም ራሱ እናቴ ከዮናታን ጋር ኳስ ልጫወት አለኝ። ከባምላክ ጋር ደግሞ የሼር አብረው ነው ሼር አድርገው የሚበሉት ማለት ሼር ምግብ ሳይሆን አንድ ላይ ዴክስ ጎን ለጎን ነው የሚቀመጡትና ለዮናታን ዛሬ ትንሽ ሰጠውት ዮናታን ትንሽ በላው ይለኛል። ሶ they sharing ይማራሉ። በጣም አመሰግናለሁ። ዳግም ለገሰ ባላለሁ የባምላክ አባት ነኝ። የተለያዩ ጓደኞቹን በስም ይነግረኝ ነበር። በአካል እየጠራውኝ ያገኘዋቸው ኮላጆችን አገኘዋቸው አብረን ተጫወትን አብረን ተግባባና በጣም ደስ የሚል ኢንተራክሽን የነበረው ብዙ ጊዜ የሚጠራቸው ሶስት ልጆች አሉ ኖሊ ይላል ሳይመን ይላል ብሩክ ይላል እነዚህን ሶስቱንም አግኝቻለሁ ቤዛ ሙልጌታ አባላለሁ የአናንያ አለማየሁ ወላጅ ነኝ በጣም ነው ደስ ያለኝ ማለት በቃ ከምነግራችሁ በላይ ተመችቶን አንዳንድ ጊዜ ለልጆቻችን ጊዜ ማንሰጥበት ነገር አለ ስለዚህ ዛሬ ከጓደኞቹ ጋር አብረው ኢንጆይ ሲያረጉ መገናኘታችን ወላጅም ቤተሰብም መገናኘታችን በጣም አስደስቶኛል ከጠበቁት በላይ ነው ፋሲል ጸጋዬ ነኝ የገብርኤል ወላጅ አባት ነኝ እዚህ ከወላጆችም ጋር ጥሩ ቅርርብነት ፈጥረናል እዚህ መማረው እኔ ሳይሆን ታናሽ ወንድሜ አዛና የሚባልና የሱን ጓደኞች ታውቂያለሁ ብዙ ቀትን ቀስሚያለሁ ስትገባ ወላጆችና ህፃናት ሲጫወቱ ስታይ በጣም ደስ አላት ሳታስበው ወደ ጫዋታው ተቀላቀለችና ገብታ መጫወት ጀመረች ደስተኛ ነኝ ሰው በመሆኔ ልጆች እንሳሳቅ እንደሰት ረዴት ጠፋችባት እናም እየፈለገቻት ነው ረዴት ተደብቃ ስታልፍ ተመልከቱ አሁን የምታመልጣት አይመስለኝም ምክንያቱም አንድነት በፍጥነት እየተከታተለቻት ነው እንዴ ረዴት ማምለጫ አጣች በግንብ ልትዘል ነው ረዲት ምን ማለት ነው ዛሬ እዚህ መጣሹ ልጆቹን ልታጫውቺ ተረት ልታወሪ እንቆቅልሽ ልጠይቂያቸው ነው አንቺ እኮ ያለሽ ቤት ሄደሽ ነው ያጫወትኳቸው ማን ነው አብረን የተጫወትን ይኸውልሽ አንድዬ ብታዩ ውሃው እንዴት ደስ እንደሚል እንደዚህ ስናረግ ከዛ ደግሞ ሸርተቴው ስንል በቃ እንዴት ደስ እንዳለኝ እኔ ግን ረዱ አልገባኝም ቆይ አንቺ ልትጫወቺ ነው የመጣሽው ልጆቹን ልታጫውቺ ነው የመጣሽው እንዴ ላጫውታቸው ነበር ከዛ ብሬያቸው ሲጫወት እንዴት ደስ እንዳለኝ አንዲ ብታይ ወላጆቹ ራሱ አላየሻቸው ሲጫወቱ ነበር እኮ ወላጆቹን አሁን ተጫወታችሁ ብለሽ ትቆጣችኋለሽ አትቆጫቸው አብረን ኳስ እንጫወታለን ቤት ውስጥ ከሆምወርክ በኋላ አብሬው ጫወታለሁ በደንብ ኢንትራክሽን እንዲኖረን እንዲቀርበኝ እንዳሸሸኝ እንዳይል እየደነስኩ አብሬ ስለ አንበሳ ሳወራ አንበሳ የመሰልኩኝ ስለ ድመት እንደ ውሻ የጮኩኝ እንደዛ ያደረኩ አብሬው አሳልፋለሁ እኔ የሆነ ቦታ ላይ መናፈሻ ቦታ ላይ ቁጭልና ከህቶቹ ጋር ነው ኢንጆይ እንዲያረግ ማረጋው ለምን እንደክማለን ስራም አለ ምንም አለ ይሄን ያህል ልጆቻችን እንትን ለማለት ከልጆች ጋር ለማበድ ጊዜ የለን በጣም ስትረስ የተወጣጠረን ወላጆች አስበንበትኛ ለልጆቻችን እንጂ ለራሳችን ኖረን አናቅም ግን እንዲህ አስበንበት ለካ መዝናናት እንችላለን ነው በትንሽ ነገር ከልጆቻችን ጋር ደስታ ነው የፈጠረብኝ ስራ ቦታ ሰርተን ቤቱ ስንገባ እንደናት እንዳባት ብዙ አይነት ስራዎች ይጠብቁናል ስፔሻሊ እናት ያን ይጠብቀናል ነገር ግን ምንንም ያህል ቢዚ ብንሆን
ለልጆቻችን ጊዜ መስጠት ቢያንስ በቀን ውስጥ ማታም ሊሆን ይችላል 20 ደቂቃ 30 ደቂቃ የልጆችን አይናቸውን እያየን ማውራት አሁን ነይ ለልጆቹ እንቆቅልሽ ትጠይቂያቸዋለሽ ነይ ቶሎ ጠይቃቸዋለሁ እንቆቅልሽ ይገርማቸዋል አንድነት ሬዲየትን እኔ ጋር ስትልካት ለልጆች ተረት አውሪላቸው ብላት ነበረ ነገር ግን እሷ ቀልቧ ጨዋታው ላይ ነው መታ አስፈቀደችኝ ኢትዮጲስ ወይኔ ዘመን እንደምታቂ በስማ ብታይ በውሃ እንደዚህ ድፍት እያደረግን ጌም ስንጫወት ሽዋሽዌ ስንጫወት ከዛ በሸርተቴ በኩል እንደዚህ ሽር እያልን ስንጫወት ብታይ ደስ እንዳለኝ ኢትዮጲስዬ እዚህ አፈልጊኝም አይደለ በቃ ልሄድና ልጫወት በእናትሽ እኔማ ለልጆች እኮ ተረት እያወራሁላቸው የምርሽ ነው እያወራሁላቸው ነው እኔም ግን ተረት መስማት ፈልጋለሁ ግን ደግሞ እናንተ በደንብ ተረቱን አዳምጡና ማለት ነው ከዛ ነው ይዛ ተጫውቼ ስመጣ ተረቱን ትነግሩኛላችሁ እሺ ተስማምተናል አይደል በቃ ኢትዮጲስዬ እዚህ ልጫወት ነው በጣም አመሰግናለሁ ስለፈቀድሽልኝ ቻው ምን እሷ ብቻ ወላጆችም እንደ ልጅነታቸው እየተጫወቱ ነው ኧረ አንድነትንም ተመልከቷት እሷም እንደ ልጆቹ ከወላጆቹ ጋር ገብታ እየተጫወተች ነው ይገርማቸዋል የአንድነትንም የወላጆችንም ደስታ ተመልከቱ እስቲ ይገርማል እኮ በልጆቻችን ትምህርት ቤት መተን እንደዚህ መጫወት መታደል ነው እንዴ ኧረ እንዴ ግን ሶራው ተጫውተሽ ነው እንዴ እናንተ ጫውቺ ምትለኝ እንዴ እኔ እኮ እንደዚህ መጫወት ፈልጋለሁ ቦጭ በትረክ ቸፍ በትረክ ቦጭ በትረክ ቸፍ በትረክ ቦጭ ውሃ ቆሻሻን ያጠራል ሄ ትምህርት ልብን ያጠራል ደስ ይላል ውሃ አንቺ በሰበሽ በጣም ነው ደስ የሚለው እጅግ በጣም ነው ደስ ያለኝ አላልኩሽ በጣም ነው ደስ ያለኝ ግን ልጆቹ እንዴት ነው ደስ እያላቸው ነው ወላጆቹ ናቸው በጣም አንዴ በጣም ብታይ እኔ ራሱ አንቺ እስክትቆጪኝ ድረስ የጠፋሁት ከነሱ ጋር ሲጫወት አይደል ግን እንዴት ደስ እንደሚል አየሽ አይደል ተረዳሽኝ አይደል አንዴ ይላል ግን ሌላ ያልተጫወትኩት ጨዋታ አለ እንዴ አዎ አንዴ ብታይ እዛ ጋር ከልጆች ጋር ሊጥ እያቦካን ከዛ ዳክዬ ሰራው ሁሉም ዳክዬ መስራት አይችሉም ነበር እኔ ያሳያችሁ እኔም አልችልም ታሳይኛለሽ አንቺም አትችይም በጣም አሳይሻለሁ በደንብ ነው ማሳይሽ ቆንጆ ዳክዬ ነው የምንሰራው ነይ አንድነት ቅድም ሬዲየት የሰራችውን ዳክዬ አይታ ልትሞክረው ነው ተመልከቱ ሞክራለሁ እጅ አልሰጥም አዲስ ነገር አያለው ህልሜን እፈጥራለሁ ህልሜን አሳካለሁ በጭንቅላቷ ከሰውነቷ ማነስ እንዳለባት እንዳረሱ በጣም ጎበዝ ናት ሬዲየት በጣም ጎበዝ ከዛ እንደዚህ አርጋችሁ በተቃራኒ አቅጣጫ እንደዚህ ቁጭ ታረጓታላችሁ አያችሁ ዳክዬት በጣም ቆንጆ ዳክዬ ነው የሆነችው እሺ ዛሬ እንግዲህ ሊጥ እያቦካሽ ነውና ከቅድም ጀምሮ ሳይ በጣም ደስ ብሎሻል ረጅም ሰዓት እያቦካሽ ነው እቤት አብክተሽ ታውቂያለሽ እንዴ አይ አላውቅም ለምን አይ አቡክቻ ካለው ግን በእጅ አይደለም በምንም ታውቂ በማንኪያ በእጅ ማብካት ደስ ይላል በማንኪያ በእጅ ማብካት ደስ ይላል እሺ ጤፍ ምናምን ቤታችሁ ይቦካል አዎ በምን እንደሚቦካው ጤፉ በእጅ ጤፍ በእጅ ነው የሚቦካው ታዲያ ጤፍ ሲያቦኩ ለምን ላብካቲ አይ ስለማጨማልቀው ስለዚህ እኔ ለቤተሰቦች በዚህ አጋጣሚ ነግራቸዋለሁ ጤፍ እሷ ታብካ ከዚህ በኋላ ቦካ ደስ ይላል እኮ
ወላጆች ልጆቻቸውን ሊያጫውቱ መጥተው አብረው ተጫወቱ። እኛም ልጆችን ልናዝናና መጥተን እኛም ራሳችን ተዝናንተን ሄድን። ዛሬ ከመቼውም በላይ ደስ ብሎኛል። ጥሩ ጊዜ አሳልፈን ተለያየን። የትምህርት ቤቱ ባለቤትና አስተዳዳሪ ቃል ኪዳን ኃይለማርያም ወላጆችና ልጆች ይህን የመሰለ ጊዜ ሊያሳልፉ ይገባል ብላለች። ወላጆች ራሳቸው ትምህርት ቤት ውስጥ መጥተው ከልጆቻቸው ጋር የተለያዩ መጫወቻዎችን የሞንቴሶሪ አክቲቪቲዎችን የተለያዩ መጫወቻዎችን ከጓደኞቻቸውም እንዲሁም ከጓደኞቻቸው ወላጆች ጋር እንዲጫወቱ እንዲተዋወቁ የሚያደርግ መድረክ ነው ይሄ። ዛሬ በጣም ብዙ ተጫወትኩ፣ ደስ አለኝ። እዚህ ስለመጣው በጣም ደስ ብሎኛል። ኢትዮጲስንም አንድነትንም ሁሉንም በጣም አመሰግን እፈልጋለሁ። እናም እኔ በኪያ ሞንቴሶሪ የነበረኝ ቆይታ በዚህ መልኩ ተረኩላችሁ። አመሰግናለሁ። መልካም ሳምንት።